አሜሪካ በሱዳን ውስጥ የሚንቀሳቀሰውን የሙስሊም ብራዘርሁድ እንቅስቃሴ የሙስሊም ወንድማማቾች እንቅስቃሴ በአሸባሪነት ፈርጃለች። ለመሆኑ ይሄ የሙስሊም ብራዘርሁድ እንቅስቃሴ ለምን በአሸባሪነት ተፈረጀ? በአሸባሪነት ከመፈረጁ ጀርባ የኢራን እጆች አሉ ወይስ የሉም? በሌላ ቋንቋ ኢራንና ሱዳንን ምን አገናኛቸው? በኢራን ውስጥ ያለው ፖለቲካ፣ በኢራን ውስጥ ያለው ጦርነት ሱዳን እንዴት ደረሰ? ኢራን በቀይ ባህር ምስራቅና ምዕራብ ወይም በቀይ ባህር ቀኝና ግራ መደላድሏን ልትፈጥር የምትችልበት ሁኔታ እንዴት ይታያል? በየመን በኩል በሃውቲ አማካኝነት ሰናን ይዛ የተሰየመችው ኢራን በሱዳን በኩል ደግሞ የሙስሊም ብራዘርሁድ እንቅስቃሴ ወይም ከይዘን የሚባለውን ይዛ በፖርት ሱዳን ከተፍ ልትል ፍላጎት አላት የሚል አይነት መረጃዎች ወጥተዋል። ይሄ ጉዳይ እውነት ነው? እውነት ኢራን በቀይ ባህር ቀኝና ግራ ምስራቅና ምዕራቡ ላይ መደላድሏን አድርጋ ፍላጎቷን ለማስፈጸም በጥረት ላይ ትገኛለች? የሚሉትን ጉዳዮች ትኩረት አድርገን ሐሳቦችን እንለዋወጣለን። በዚህ መካከል የኢትዮጵያ ስትራቴጂካዊ ሚና ምን ሊሆን ይገባል የሚለውንም ጭምር እንዳሳለን። አብራችሁ እንድትሆኑም በአክብሮት እንጋብዛለን። ነጻነት ላቀው ከፖድካስት ቆይታው ጋር በትንታኔ መረጃው አብሬያችሁ ቆይታ አደርጋለሁኝ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይንም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። የሀገር ውስጥ የሚከሰቱ የእርስ በርስ ጦርነቶችም ሆነ መሰል አይነት ውጥረቶች አብዛኛውን ጊዜ ምናልባት በታሪካዊ ቅራኔዎች እና ቅሬታዎች ሳቢያ የሚከሰቱ ናቸው የሚሉ ሐሳቦች በተደጋጋሚ ይነሳሉ። ነገር ግን አሁን የሱዳኑ የእርስ በርስ ጦርነት ከዚህ በተለየና ግራ በሚያጋባ ሁኔታ የተጀመረ አይነት ጦርነት እንደሆነ ሊታወቅ ይገባል። ግጭቱ በመንግስት ላይ የተነሳ አመጽ ሳይሆን በአንድ ወቅት የሱዳን የፖለቲካ ሽግግርን በጋራ ይመሩ በነበሩ ሁለት የመከላከያ ተቋማት መካከል በመንግስት መዋቅር ውስጥ የተቀሰቀሰ አይነት ውጥረትን ተከትሎ የመጣ ነው። እንደ አውሮፓውያን አቆጣጠር በሚያዝያ 2023 አብዱልፈታህ አልቡርሃን የሚመሩት የሱዳን ጦር ኃይል SAF የሚባለውና መሐመድ ሐምዳን ዳጋሎ ወይም ሄምቲ የሚመሩት የፈጣን ድጋፍ ኃይል ራፒድ ሰፖርቲንግ ፎርስ የሚባለው ማለት ነው። በእነዚህ በሁለቱ ወገኖች መካከል ውጊያው ሲፈነዳ ብዙ ታዛቢዎች ግጭቱን ወታደራዊ ውህደትን የተመለከተ የስልጣን ሽግግር ፍልሚያ አድርገው ተርጉሞትና ተመልክተውት ነበር። የሱዳን ጦር የፈጣን ድጋፍ ኃይል ወታደሮችን በአጭር ጊዜ ውስጥ ወደ ብሔራዊ ጦር እንዲቀላቀሉ ሲወተውቱ፣ የፈጣን ድጋፍ ኃይል አመራሮች ደግሞ የራሳቸውን የፖለቲካ ተጽዕኖ እንደሚያሳጣቸው በማመን ይህን ሂደት ተቃውመዋል። በሌላ ቋንቋ RSF የሚባለው ራፒድ ሰፖርቲንግ ፎርስ የሱዳንን ወታደራዊ ኃይል እንዲቀላቀል የቀረበ ጥሪን በመቀበልና ባለመቀበል መካከል ነው ልዩነቱ የተጀመረው። በሌሎች ሀገራት ውስጥ የምናያቸው የእርስ በርስ ጦርነቶች እኮ የሆነ ታሪካዊ ቅራኔ ሊነሳባቸው ይችላል፣ ታሪካዊ ምክንያት ሊነሳ ይችላል፣ የሆነ ደግሞ መንግስትን በኃይል ለመገልበጥ በሚደረግ ጥረት ውስጥ የሚመጣ የእርስ በርስ ጦርነት ሊሆን ይችላል። እንደዚህ አይነት ነገሮች ስናስተውል ቆይተናል። የሱዳን ግን ከዚህ ቀደም ከምናቃቸውና ከለመድናቸው በተለየ ሁኔታ ነው። እንግዲህ ሁለት የጦር ጀነራሎች፣ አንደኛው መከላከያ ኃይሉን ተቀላቀል፣ የልዩ ኃይሎቹ አባላት መከላከያ ኃይሉን ይቀላቀሉ፣ አንድ ወጥ የሆነ ወታደራዊ የእዝ ሰንሰለት ይኑር የሚል ሐሳብ ሲመጣ ይሄ የፖለቲካ ተጽዕኖን ለማስወገድ፣ ለማሳነስ፣ ለማኳሰስ የሚደረግ ጥረት ነው ብሎ ሐምዳን ዳጋሎ ሄምቲ አሰበ። ከዛ የሱዳን የእርስ በርስ ጦርነት ቀጠለ። በዚህ ጉዳይ ላይ ኢንስቲትዩት ኦፍ ፎሪን አፌርስ በጣም ቆንጆ ጽሑፍ ይዞ ወጥቷል። ዛሬ እኔም እሱን እንደ ምንጭ ጠቀማለሁ እና በዘገባው ላይ በትንታኔው ላይ በጣም በተደጋጋሚ የሚቀርቡት ሐሳቦች ከምን ጋር ይገናኛሉ? ያው አሁን የሱዳንን ጉዳይ ለመመልከትም የተገደድንበት ምክንያት በሱዳን ውስጥ የሚንቀሳቀስ ሙስሊም ብራዘርሁድ እየተባለ የሚጠራ እንቅስቃሴ አለ በሱዳን ውስጥ። የሱዳን ውስጥ ያለው ይሄ የሙስሊም ብራዘርሁድ እንቅስቃሴ ከአብዱልፈታህ አልቡርሃን ወይም ሳፍ እየተባለ ከሚጠራው የሱዳን መከላከያ ኃይል ጋር ተባብሮ የሚሰራ አይነት እንቅስቃሴ ነው። አጥባቂ ሃይማኖተኛ እንቅስቃሴ ነው ሙስሊም ብራዘርሁድ። እና ከሰሞኑ
በዚህ በኢራን ጦርነት ጋር ሊያገናኘው የሚችል አይነት ሁኔታ ተፈጥሯል። አሜሪካ በውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮ አማካኝነት ይህንን የሙስሊም ብራዘርሁድ እንቅስቃሴን በሱዳን ውስጥ ያለው ማለት ነው በአሸባሪነት ፈርጃለች። ጥያቄው አሁን ይሄ ሱዳን ውስጥ ያለው የሙስሊም ብራዘርሁድ እንቅስቃሴ ለኢራን ምንድን ነው? ለኢራን ምን አይነት አቅም ቢሆን ነው በዚህ ደረጃ አሁን ይህንን ኃይል የአሜሪካና አጋሮቿ በአሸባሪነት መፈረጅ የፈለጉት የሚለው ጉዳይ ነው። እንደምታውቁት በኢራንና በእስራኤል ብለውም በአሜሪካ መካከል የቀጠለው ጦርነት አሁንም የራሱን ቅርጽ ይዞ ቀጥሏል። ቱ ማይ ሰርፕራይዝ በቀይ ባህር ቀጠና ላይ ሃውቲ እየተባለ የሚጠራው የኢራን አክሲስ ኦፍ ሬዚስታንስ ዝምታን መርጧል። ለምን ዝምታ እንደመረጠ ወይም ደግሞ ለምን ለምሳሌ እነ ሂዝቦላህ ተቀላቅለዋል። ኢራቅ ውስጥ የሚገኘው ኢስላሚክ ሬዚስታንስ የሚባለው ቡድን ተቀላቅለዋል። በቀይ ባህር ላይ የሚገኘው ሃውቲ ግን ዝምታን መርጧል። አሁን የሃውቲ ዝምታ እያስገረመ ባለበት ሰዓት ላይ ሌላኛው በኢራን ይደገፋል የተባለው የሙስሊም ብራዘርሁድ የሱዳኑ እንቅስቃሴ በአሸባሪነት ሲፈረጅ እውነቴን ነው የምላችሁ ይሄ የቀይ ባህር ቀጠና ወደ ከባድ ማለት አስፈሪ ወደሆነ ጊዜ ከፊቱ እንደተደገነበት የሚያመላክት አይነት ሁኔታ እየመጣ አሁንም እስኪ ማናችሁ ናችሁ በሱዳን ውስጥ በኢራን የሚደገፍ የሙስሊም ብራዘርሁድ እንቅስቃሴ አለ የሚለውን ጉዳይ ስንቶቻችሁ ታውቁ ነበር? እኔ ፐርሰናሊ ኪዛን የሚባል አይነት በሱዳን ፖለቲካ ላይ ኢንቮልቭ አድርጎ እስላማዊ መንግስት ለመመስረት ጥረት የሚያደርግ አይነት እንቅስቃሴ እንዳለ አውቃለሁኝ። ከኢራን ጋር በተገናኘም የተወሰነ ነገሮች እንዳሉ ረዳለሁ። በዚህ ደረጃ አሜሪካን የሚያስጨንቅ ሆኖ በአሸባሪነት የሚፈረጅበት አይነት ሁኔታ ይፈጠራል ብዬ አስቤ አላቅም ነበር እና አስገራሚ በሆነ መልኩ ነው ታይሚንጉ። ለምሳሌ በአሸባሪነት የፈረጁበት ታይሚንጉ እንግዲህ በዚህ የኢራን የእስራኤልና የአሜሪካ ጦርነት በተጧጧፈበት በዚህ ሰዓት ላይ እነዚህ ጉዳዮች ናቸው ነገሩን ይበልጥ ትኩረት እንዲያገኝ በማድረግ ላይ የሚገኙት። በሱዳን ውስጥ የሚገኘው የሙስሊም ወንድማማቾች ወይም ሙስሊም ብራዘርሁድ ንቅናቄ ከኢራን ጋር ያለው ግንኙነት ረጅም ታሪክ ስላለው ከዛም በዘለል ውስብስብና በተለዋዋጭ የፖለቲካ ፍላጎቶች ላይ የተመሰረተ አይነት ነው። ታሪካዊ ዳራውን በተወሰነ ማንሳት ይፈልጋል። የሙስሊም ብራዘርሁድ ወይም ሙስሊም ወንድማማቾች የሚለው እንቅስቃሴ መታወቅ ያለበት በ1920ዎቹ መጨረሻ በግብፅ ውስጥ የተመሰረተ አይነት እንቅስቃሴ ነው እና የዚህ እንቅስቃሴ ዋና ግብ በየሀገራቱ እስላማዊ መንግስትን መመስረት ነው። ለምሳሌ ያክል ሳውዲ አረቢያ ውስጥ የንጉሳውያን አስተዳደር እንዳለ ይታወቃል። አሁን ሙስሊም ብራዘርሁድ ወደ ሳውዲ አረቢያ ቢገባ ፍላጎቱ ምንድነው? ያንን የንጉሳውያን አስተዳደር ገልብጦ ስቲል እኮ እስላማዊ የሆነ መንግስት ነው ያለው ሳውዲ ውስጥ። ነገር ግን ልክ ኢራን ውስጥ እንዳለው አይነት አሁን ኢራን ውስጥ የንጉሳውያን አገዛዝ አይደለም ያለው፣ በሼኮቹ በአያቶላ ነው የሚመሩት አይደለ? በሃይማኖታዊ መሪዎቹ ነው ነገሮቹ የሚመሩት። እንደዛ አይነት ቅርጽና ይዘት ያለው መንግስታዊ ስርዓት መመስረት ነው የሚፈልጉ። የሺያ ባይሆንም እንኳን ሱኒ ናቸው በብዛት። ስለዚህ የሱኒ የሆነ እስላማዊ መንግስት መመስረት ነው ግባቸው የነበረው። በ1920ዎቹ መጨረሻ አካባቢ ላይ በግብፅ ውስጥ ይህ የሙስሊም ብራዘርሁድ እንቅስቃሴ ከተጀመረ በኋላ በ1940ዎቹ እንደ አውሮፓውያን አቆጣጠር መጨረሻ ላይ የሙስሊም ወንድማማቾች ንቅናቄ ከግብፅ ወደ ሱዳን ሰርጎ እንደገባ መረጃዎች ያመለክታሉ። በሱዳን ግንባር ቀደም መሪ የነበሩት ዶክተር ሐሰን አልቱራቢ ንቅናቄውን ወደ ብሔራዊ እስላማዊ ግንባር ወይም ናሽናል ኢስላሚክ ፍሮንት NIF ወደሚል በመቀየር ልዩ የሱዳን አዲስ አስተዳደር መመስረት አለበት እስላማዊ የሆነ ናሽናል ኢስላሚክ ፍሮንት በሚል ስያሜ ንቅናቄውን የፖለቲካዊ መልክ አስይዘውት ቀጠሉ። ፋስት ፎርዋርድ ቱ በሱዳን ውስጥ የነበረው የ1989 መፈንቅለ መንግስት ላይ ይሄ ንቅናቄ በ1989 ዑመር አልበሽርን በመጠቀም መፈንቅለ መንግስት ካካሄደ በኋላ ሱዳን የቀጠናው የእስላማዊ ፖለቲካ ማዕከል እንድትሆን ማድረግ ችሏል። ከመፈንቅለ መንግስቱ ጀርባ ያሉት በ1989 ዑመር አልበሽር ወደ ስልጣን ከመጡበት መፈንቅለ መንግስት ጀርባ ያሉት ዋነኛ ሜን ካራክተርስ ማናቸው ከተባለ በአንድም ይሁን በሌላ ከዚህው ከሙስሊም ብራዘርሁድ ወይም ሙስሊም ወንድማማቾች እንቅስቃሴ ጀርባ ያለው ጥምረት ነው፣ ናሽናል ኢስላሚክ ፍሮንት።
እና ኦማር አልበሽርን በመፈንቅለ መንግስት ወደ ስልጣን ከመጡ በኋላ ሱዳን በዚህ ቀጠና ላይ አዲስ ነገር ይዛ መጣች። ምን አይነት አዲስ ነገር ይዛ መጣች? የቀጠናው የእስላማዊ ፖለቲካ ማዕከል መሆን ቻለች። እንደምታስታውሱት 1989 ላይ ኦማር አልበሽር ወደ ስልጣን ከመጡ በኋላ ሱዳን የእስላማዊ እንቅስቃሴዎች ማዕከል ሆነች በዚህ ቀጠና ላይ ሲባል አንዱ ማሳያ የሚሆነው ኦሳማ ቢንላደን በ1990ዎቹ ወደ አፍጋኒስታን ምናምን ከመሄዱ በፊት ሱዳንን መደበቂያው አድርጎ ነበር። መደበቂያው ብቻ ሳይሆን አይ ቲንክ ኬንያ ውስጥ እንደዚህ ኢቭን እዛው ሱዳን ውስጥ በአሜሪካ ኤምባሲዎች ላይ የተፈጸሙ የሽብር ጥቃቶችን እስከ ማቀነባበር ደርሶ እንደነበር አይዘነግ። ኦሳማ ቢንላደን በምን አግባብ ነው፣ በምን አይነት ሁኔታ ነው ሱዳን ሊመጣ የሚችለው? አሜሪካን ሀገር የተማረ የሳውዲ አረቢያ ሰው ነው። በምን አይነት ሁኔታ ነው ወደ ሱዳን ሊመጣ የቻለው ከተባለ በእርግጥም ሱዳን በዛ ጊዜ የቀጠናው የእስላማዊ ፖለቲካ ማዕከል ሆና ስለነበር። አሁን የሚነሳው የሱዳኖቹ እንቅስቃሴ ሱኒ እስልምና እንቅስቃሴ ነው። ኢራን ጋር ምን አገናኛቸው የሚለው ነጥብ ነው። ይህንንም እንመልከተው። ከኢራን ጋር ያለው ግንኙነት በ1990ዎቹ መጀመሪያ አካባቢ ላይ ጥንስሱ ይከናወናል። በወቅቱ ሁለቱም ሀገራት ኢራንም ሱዳንም በምዕራባውያኖቹ ሀገራት የተገለሉ ስለነበሩ ኢራን ለሱዳን ወታደራዊ ድጋፍ፣ ነዳጅና የቴክኒክ እገዛዎችን ታደርግ ነበር። በ1990ዎቹ ማለት እንዳልኳችሁ ከመፈንቅለ መንግስቱ በኋላ ሱዳን የቀጠናው የእስላማዊ ፖለቲካ ማዕከል ሆና ነበረ። በዛ ተመሳሳይ ጊዜ ደግሞ ኢራን የዚህ ከኢራቅ ጋር የነበራትን ጦርነት ጨርሳ 89 ላይ ከኢራቅ ጋር የነበራትን ጦርነት ጨርሳ እና አያቶላህ ኢንዲፔንደንትሊ ለመስራት ደፋ ቀና በሚሉበት በዛ ሰዓት ያው ጸረ ምዕራባውያን አቋም ስላላቸው ተገለው ነበር ኢራኖችም። በተመሳሳይ ሰዓት ሱዳንም ተገላ ነበር። ይሄ መገለላቸው ሁለቱን ሀገራት አንድ እንዲሆኑ እድል ሰጠ። በዚህ ላይ ምን ተጨመረ? የርዕዮተ ዓለምና የስትራቴጂያዊ ትብብር በሁለቱ ወገኖች መካከል በር ከፈተ። የሱዳን ሙስሊም ወንድማማቾች ሱኒ ቢሆንም የኢራን እስላማዊ አብዮት ደግሞ ሺያ ቢሆንም እነዚህ ሁለቱ አካላት ግን በሁለት መሰረታዊ ነጥቦች ላይ ይገናኛሉ። አንደኛው ምዕራባውያንን መቃወም የሚለው ጉዳይ ነው። ሁለቱም ሀገራት በምዕራባውያኖቹ የተገለሉ ስለነበሩ ምዕራባውያኖችን መቃወም የሚለው ጉዳይ የጋራ ያደርጋቸዋል። ምንም እንኳ ሱኒ ምንም እንኳ ሺያ ቢሆኑም ይሄ ጉዳይ ግን ምዕራባውያኖችን መቃወም የሚለው ጉዳይ ግን አንድ ያደርጋቸዋል። የምዕራባውያኖቹን ተጽዕኖ ኢምፔሪያሊዝም የሚባለውን በጋራ ይቃወማሉ። ሌላኛው ሁለቱንም የሱዳን ሙስሊም ወንድማማቾችንም ሆነ የኢራን እስላማዊ አብዮትን አንዱ ሱኒ አንዱ ሺያ ቢሆንም ሁለተኛው የጋራ የሚያደርጋቸው ነጥብ ሁለቱም አካላት የመንግስት መዋቅርን መቆጣጠር የሚለውን ጉዳይ የቅድሚያ ብለው የሚሰሩ ናቸው። ሁለቱም ንቅናቄዎች ሃይማኖትንና ፖለቲካን በማዋሃድ ጠንካራ የጸጥታና የኢኮኖሚ መዋቅር መገንባት ላይ ያተኩራሉ። በኢራን ውስጥ እነ አያቶላህ በዚህ መንገድ ነው መንግስታዊ ስርዓቱን ተቆጣጥረውት በዛ መንገድ ነው የመጡት። ልክ እንደዛ ሁሉ በምንም እንኳን ከፊት እነ ሙአመር ጋዳፊ የመሳሰሉ ሰዎችን ብንመለከትም ከጀርባ የሱዳንን ፖለቲካ በመዘወር ረገድ ግን የሙስሊም ብራደርሁድ የሱዳን ሙስሊም ወንድማማቾች እንቅስቃሴ ከፍ ያለ ድርሻና ተጽዕኖ ነበር። የሚገርማችሁ ይሄ ሁለት የጋራ የሚሆኑባቸው ነጥቦችን እንዳለ ሆነው በተጨባጭ ደግሞ በመሬት ላይ ምን ጉዳዮች ላይ በጋራ መስራት ጀመሩ ከተባለ በ1990ዎቹ ሱዳን የኢራን አብዮት ዘብ የሚባለው ይሄ IRGC ማለት ነው በሀገሪቱ ውስጥ ካምፖቹን እንዲመሰርት ፈቅዳ እንደነበረ መረጃዎች ያመለክታሉ። ሱዳን ለIRGC በሱዳን ውስጥ ካምፖቹን እንዲሰራ ፈቅዳ እንደነበረ ነው የሚገለጸው። ይህም ሱዳን ለኢራን ወደ አፍሪካና ቀይ ባህር መግቢያ አካባቢ ላይ በር ሆና እንድታገለግልና በዚህም ረገድ ሱዳን ለኢራን ስትራቴጂካዊ አሴት ተደርጋ እንድትቆጠር ምክንያት ሆኗል። ይሁን እንጂ ከ2014 እንደ አውሮፓውያን አቆጣጠር እስከ 2019 ድረስ በነበሩት ጊዜያት ማለትም በዑመር አልበሽር ዘመን መገባደጃ ወቅት ሱዳን ከኢራን ርቃ ወደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ መጠጋት ጀመረች። ለዚህ ዋና ምክንያት የሚባሉት አንደኛው ኢኮኖሚያዊ ቀውስ ነው። ከባሕረ ሰላጤው ሀገራት የሚገኘው የገንዘብ እርዳታ የሱዳንን ኢኮኖሚ ቀውስ እንዲያገግም በማድረግ ረገድ የማይተካ ሚና ስለነበረው
ኢራን ደግሞ የራሷን ኢኮኖሚያዊ ጫና ተቋቁማ ለሌላ በመትረፍ ረገድ ይህ ነው የሚባል ተጽዕኖ ስለሌላት ሱዳኖች ከኢራን ይልቅ ይበልጥ ወደ ሳውዲ አረቢያና ወደ ዩናይትድ አረብ ኤምሬት ፊታቸውን ያዞሩበት ጊዜ ተደርጎ ይቆጠራል። ከዛ በኋላ በየመን ጦርነት ማለት ሳውዲ አረቢያና ዩናይትድ አረብ ኤምሬት በጋራ ሆነው ሀውቲ እየተባለ የሚጠራውን በኢራን የሚደገፈውን ኃይል በሚዋጉበት ጊዜ የሐምዳን ዳጋሎ ወታደሮች ቢሆኑም እንኳን ነገር ግን እነዛ የሐምዳን ዳጋሎ ወታደሮች ከዩናይትድ አረብ ኤምሬትና ከሳውዲ አረቢያ ጎን ሆነው በኢራን የሚደገፈውን የሀውቲ ወታደራዊ ኃይል መግጠማቸው በእርግጥም በኢራንና በሱዳን መካከል የመጨረሻው ደውል ተደርጎ መቆጠር ጀመረ። በ2016 እንደ አውሮፓውያን አቆጣጠር ሱዳን ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት በይፋ ማቋረጧም ይነገራል። ይሁን እንጂ ከ2019 አብዮት በኋላ ኦማር አልበሽር ከስልጣን ከተወገዱ በኋላ የሙስሊም ብራዘርሁድ እንቅስቃሴና ንቅናቄ ወደ ውስጥ ተደበቀ። ኦማር አልበሽር ሲወገዱ የሙስሊም ወንድማማቾች እንቅስቃሴ ኪዛን በመባል የሚታወቁት ማለት ነው ከመንግስት መዋቅር ስር እንዲጸዱ ጥረት ቢደረግም ነገር ግን ንቅናቄው በተለይ በአብዱልፈታህ አልቡርሃን በመከላከያ ኃይሉ በጦር ኃይሉ ውስጥ በጣም ሰርገው ገብተው ስለነበረ በሚፈለገው ልክ እነዚህን የሙስሊም ብራዘርሁድ እንቅስቃሴ አቀንቃኞች ከአብዱልፈታህ አልቡርሃን ማስወገድ ወይም ማጽዳት አልተቻለም። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይንም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። ቀስ በቀስም ደግሞ አብዱልፈታህ አልቡርሃን በተለይ በመሐመድ ሐምዳን ዳጋሎ የሚፈጸምበት ተከታታይ ጥቃትና ድብደባ በበረከተበት ጊዜ እነዚህን በውስጡ ያሉትን የሙስሊም ብራዘርሁድ እንቅስቃሴዎች ከኢራን ጋር እንዲያገናኙት ጭምር ጥያቄ በማቅረብ ከኢራን ድጋፍ መሻት ጀመረ። ይህ ጉዳይ ለኢራን አዲስ ዕድል ይዞ መጣ። በቀደሙት ዓመታት ተገፍታ የነበረችው ኢራን አሁን የሱዳን ሁለቱ ወታደራዊ ጀነራሎች ለሁለት መሰንጠቃቸውን ተከትሎ ሁሉም በየፊናቸው አጋርና ድጋፍ ፈልገው ከወዲህ ወዲያ በሚርመሰመሱበት ወቅት አብዱልፈታህ አልቡርሃን ፊታቸውን ወደ ሙስሊም ብራዘርሁድ አዞሩ። የሙስሊም ብራዘርሁድ እንቅስቃሴው ደግሞ ኪዛን የሚባለው ማለት ነው በራሱ ኔትወርክ ከኢራን ጋር ተገናኘና ከኢራን ድጋፎችን ማግኘት ጀመረ። ካገኛቸው ድጋፎች መካከል አንዱ ወታደራዊ ድጋፍ ነው። የሱዳን ጦር በሄምቲ ወይም አርኤስኤፍ ላይ የበላይነትን ለማግኘት ዘመናዊ መሳሪያዎችን ሲፈልግ ኢራን ሞሃጃር 6 የተባሉ ድሮኖችንና ሌሎች የጦር መሳሪያዎችን ለአብዱልፈታህ አልቡርሃን ማቅረብ ጀመረች። ይህ ጉዳይ ከብዙ ዓመታት በኋላ በዚህ ቀጠና ላይ ተዳክሞ የነበረውን የኢራን ተጽዕኖ ድጋሜ እንዲያንሰራራ አደረገ። አሁን የእነ አሜሪካ ጉዳይ የሚመጣው እዚህ ጋር። በቅርቡ እንደምታውቁት ደግሞ እነ አብዱልፈታህ አልቡርሃን በጣም ተከታታይ የሆነ የድሮን ጥቃቶችን እያከናወኑ የመሐመድ ሐምዳን ዳጋሎ በቅጥል ስሙ ሄምቲ ወታደሮችን ከድንበር እያሸሹ ካርቱምን ተቆጣጥረው ኦልሞስት ከበድ ያለ ጉዳት እያደረሱ ነው። እና መሐመድ ሐምዳን ዳጋሎ በተለያዩ ቃለ መጠይቆች ላይ ሲናገር እኔ ሱዳንን ለሁለት የመክፈል ዓላማ የለኝም፣ ነገር ግን አጥባቂ የሆነውን የሙስሊም ብራዘርሁድ እንቅስቃሴ ከሱዳን ፖለቲካ ማጽዳት እፈልጋለሁ እያለ በተደጋጋሚ ሲናገርና ሲዝት ሰምተነው ነበር። አሁን ያዛቻው ያ ጥያቄው በተወሰነ መልኩ ሰሚ ያገኘለት መሰል እና አሜሪካ አዎ በሱዳን ፖለቲካ ውስጥ የሙስሊም ብራዘርሁድ እንቅስቃሴ አለ። ይህ እንቅስቃሴ ደግሞ ከኢራን ጋር ወታደራዊ ትብብር ጭምር አለው። ስለዚህ ይህ ቡድን ይህ አካል በአሸባሪነት ተፈርጇል ሲሉ አሳወቁ። አሁን ይህ በመፈጠሩ በዚህ ቀጠና ላይ ምን አይነት ነገሮችን ልናስተውል እንችላለን ነው ዋናው ጥያቄ። ልናስተውል ከምንችላቸው ነገሮች መካከል አንዱ መቼም እንደነ መሐመድ ሐምዳን ዳጋሎ ከመሰሉ አካላት ጋር ለመስራት እድል የተከፈተ ሊመስል ይችላል። ግን
መታወቅ ያለበት ነገር መሐመድ ሐምዳን ዳጋሎ አሁን ላይ አልቡርሃን ጋር በጋራ የሚሰራው ኃይል በአሸባሪነት ስለተፈረጀለት የተወሰነ አዲስ አጭር የሆነች ደስታ ስሜት ውስጥ ሊገባ ቢችልም ግን በዘላቂያዊነት ብዙ ጥያቄ የሚነሳበት መሪ እንደሆነ መረሳት የለበትም። ከዳርፉር የዘር ማጥፋት ወንጀል ጀምሮ በቅርቡ ጃንጃዊድ እየተባለ ይጠራ የነበረው የሱ አርኤስኤፍ ኃይል በተለያዩ የሀገሪቱ ክፍሎች ላይ ፈጽሟቸዋል የሚባሉ የጦር ወንጀሎች በርካቶች ናቸው እና አይቀርለትም መሐመድ ሐምዳን ዳጋሎ በአንድም ይሁን በሌላ መጠየቁ አይቀርም። ስለዚህ ገና ለገና መሐመድ ሐምዳን ዳጋሎ ሊደግፍ የሚችል አይነት ፍላጎት ማለት ሐምዳን ዳጋሎ ሲያነሳው የነበረውን የሙስሊም ብራዘርሁድ እንቅስቃሴ አጥባቂ የእስልምና እንቅስቃሴዎችን ከሱዳን ፖለቲካ ማጽዳት ፈልጋለሁ ሲል የነበረው ጉዳይ ላይ አሁን አሜሪካ ያንን ደጋፊ ሆና ስለመጣች እና አሜሪካ ይደግፉታል ማለት አይደለም። መሐመድ ሐምዳን ዳጋሎ በጦር ወንጀል በዘር ማጥፋት ወንጀል የሚፈለግ ሰው ነው። ፎር ሹር ጥቂት የሱዳን ፖለቲካ ቢረጋጋ ቀጣዩ የሚመጣው ነገር በመሐመድ ሐምዳን ዳጋሎ ላይ የሚከፈቱ የክስ መዝገቦች ናቸው። ለምንድን ነው ይሄኛውን ጉዳይ ያነሳ ያለሁት? እና አብዱልፈታህ አልቡርሃን ኢራን ብቻ አይደለችም አጋራቸው፣ ኢራን ብቻ አይደለችም አብራቸው የቆመችው። ግብፅን ብትሉ ሳውዲ አረቢያን ብትሉ የዩናይትድ አረብ ኤሚሬት እንቅስቃሴ ለመቋቋምና ለመክታት በሚል ከአብዱልፈታህ አልቡርሃን ዘንድ እንደቆሙ ይታወቃል። ስለዚህ እና አሜሪካም አሁን ሙስሊም ብራዘርሁድን ነው እንጂ በአሸባሪነት የፈረጁት አብዱልፈታህ አልቡርሃንን አይደለም። አብዱልፈታህ አልቡርሃንን በአሸባሪነት ካልፈረጁ አብዱልፈታህ አልቡርሃን ምን ሊያደርግ ይችላል? በኢራን ይደገፋል ከሚባለው ኃይል ጋር ያለውን ግንኙነት ሙሉ በሙሉ በይፋ ሊያቋርጥ ይችላል። በውስጥ የሰገሰጋቸውን የሙስሊም ብራዘርሁድ እንቅስቃሴዎች ለማጽዳት ጥረት ሊያደርግ ይችላል። ሌላም ነገር በቃ የኃይል አስተላለፉን ያስተካክላል። ስለዚህ የሙስሊም ብራዘርሁድ እንቅስቃሴ በሱዳን ፖለቲካ ውስጥ በአሸባሪነት መፈረጁ ለኢትዮጵያ ምንም የሚፈይደው አንድም ነገር የለም። በዛው በሱዳን ፖለቲካ ውስጥ ግን ብዙ ለውጦች እንዲመጡ ሊያደርግ ይችላል። ከሰሞኑ እንደምታውቁት ኢትዮጵያ የድሮን ጥቃት ፈጸመችብኝ የሚል አይነት ሐሜት ከሱዳን አብዱልፈታህ አልቡርሃን በኩል በተደጋጋሚ እየተሰማ ነው። ይህ ጉዳይ ማጣራት የሚሻ እንደው እንዲህ በደፈናው ዝም ብሎ ተወርቶ ሊያልፍ የሚገባ ጉዳይ ስላልሆነ ጠለቅ ብዬ ልገባበት አልፈልግም። አንድ መታወቅ ያለበት ጉዳይ ግን አሁን የሙስሊም ብራዘርሁድ እንቅስቃሴ በአሸባሪነት በመፈረጁ ለኢትዮጵያ ምንም የሚፈይደው ነገር የለም። ከኢትዮጵያ ጋር የሚያገናኘው ምንም ነገር ስለሌለ ስለዚህ ጉዳዩ ምንድነው ካልን ጉዳዩ የዛው የሱዳን ፖለቲካ የውስጥ ፖለቲካ ተደርጎ ነው መቆጠር ያለበት። በአሁኑ ወቅት በሱዳን የሚታየው የሙስሊም ወንድማማቾች እንቅስቃሴ ከኢራን ጋር ያለውን ትብብር የህልውና ጥምረት አይነት ከመሰለ ይሄ የሙስሊም ብራዘርሁድ እንቅስቃሴ ምናልባት ራሱን ችሎ ወደ ትጥቅ ትግል የመቀየር ነፍጥ የማንገብ አይነት እንቅስቃሴ ውስጥ የሚገባ ከሆነ በተራዘመው የሱዳን የእርስ በርስ ጦርነት ላይ ሌላ ቤንዚን ማርከፍከፍ ተብሎ ነው ሊገለጽ የሚችለው። የሙስሊም ብራዘርሁድ እንቅስቃሴ በተለይ በሱዳን የመከላከያ መዋቅር ውስጥ ያላቸው ተጽዕኖ እየጠነከረ እና አብዱልፈታህ አልቡርሃንን ጭምር የሚያስገዛ አይነት ሁኔታዎች እየተፈጠሩ የሚሄዱ ከሆነ ግን ቅድም ካልኳችሁ በተቃራኒ ነገሩ ከቀጠናው ሰላምና መረጋጋት አንጻርም አብሮ መታየት ስላለበት የበለጠ ችግር የበለጠ ውጥረት አብሮ ሊመጣ ይችላል። ሱዳንን ወደ ቀድሞ ጽንፈኛ እስላማዊ አስተዳደር እንድትመለስ ወይንም ደግሞ ለኢራን ስትራቴጂካዊ መጠቀሚያ እንድትሆን መንገድ ሊከፍት ስለሚችል ነገሩ ያለው የእርስ በርስ ጦርነት እንዳልኳችሁ ቅድም በቃ ቤንዚን እንደ ማርከፍከፍ ነው ሊቆጠር የሚችለው። ይህንን ቡድን በአሸባሪነት በመፈረጅ እና አሜሪካ ሊያስቆሙት ጥረት እያደረጉ ይገኛሉ። በአሸባሪነት ስለፈረጁት ነገሩ ይቆማል ማለት አይደለም። እንደምታውቁት ሀውቲንም በአሸባሪነት ፈርጀውታል። ግን ሀውቲ ሰናን ተቆጣጥሮ በማስተዳደር ላይ ያለ ቡድን እንደሆነ ይታወቃል። በሱዳን ውስጥ ያለው የሙስሊም ብራዘርሁድ እንቅስቃሴ ጠንካራ ሆኖ ወጥቶ በሱዳን ፖለቲካ ውስጥ ተጽዕኖ ካየለ ከኢራን ጋር ካለው ስትራቴጂካዊ ትብብር አንጻር ኢራን በቀይ ባህር ግራና ቀኝ በሀውቲ አማካኝነትና ሱዳን ውስጥ ባለው የሙስሊም ብራዘርሁድ እንቅስቃሴ አማካኝነት ኢራን በቀይ ባህር ግራና ቀኝ ላይ ተሰለፈች ማለት ሊሆን ይችላል። ፐርሰናሊ እንደዚህ አይነት ሁኔታ የሚፈጠር ይመስልሃል ወይ ብላችሁ ብትጠይቁኝ አይመስለኝም። ሴናሪዎቹ ነው እያነሳውላችሁ ያለሁት እንጂ የሙስሊም ብራዘርሁድ እንቅስቃሴ በሱዳን ፖለቲካ ውስጥ ጠንክሮ እንዳይወጣ ሌላው ቢቀር እነ ሳውዲም አይደግፉትም። የሙስሊም ብራዘርሁድን እንቅስቃሴ እነ ግብፅም አይደግፉትም። አብዱልፈታህ አልሲሲ የሙስሊም ብራዘርሁድ እንቅስቃሴን በወታደራዊ መፈንቅለ መንግስት ገልብጠው ነው አይደለ? መሐመድ ሙርሲን ገልብጠው ነው የመጡት። እንደምታውቁ ሙስሊም ብራዘርሁድ ለሳውዲ አረቢያ የክራውን ፕሪንስስ ለአልጋ ወራሽ መሐመድ ቢን ሳልማን ስጋት ነው። እንደዚህ አይነት ዘውዳዊ የሆነ ንጉሳዊ የሆነ አስተዳደርን አይፈልግም ሙስሊም ብራዘርሁድ። ሳውዲ አረቢያን በስጋት ነው የምትመለከተው። ዩናይትድ አረብ ኤሚሬትን በስጋት ነው የምትመለከተው። the only one በሀገር ደረጃ ሙስሊም ብራዘርሁድን ሊደግፍ የሚችል ኃይል አለ ከተባለ ኢራን ነች ልትኖር የምትችለው።
ሃይማኖታዊ አስተዳደር ስለሆነ ሃይማኖትን ከፖለቲካው ጋር ለውሶ ኢኮኖሚውንም ፖለቲካውንም መቆጣጠር ስለሆነ በቃ የሺያ ከመሆኑ በቀር እኮ ኢራን ውስጥ ያለው አስተዳደር የሺያ ሙስሊም ከመሆኑ በቀር እኮ በቃ ይሄኛው ደግሞ የሱኒ ከመሆኑ በቀር ልዩነት የላቸው እና ጠላተ ብዙ ነው ማለት ነው። በዚህ ቀጠና ላይ የሙስሊም ብራዘርሁድ እንቅስቃሴ ጠላተ ብዙ ነው። ኢቭን ራሱ አብዱልፈታህ አልቡርሃን ራሱ ተገዶ ነው እንጂ ወደ እንደዚህ አይነት ሁኔታ ያመጣው ፈልጎ አይመስለኝም። ቢካዝ ከአብረውት አሉ የሚባሉ አጋር ሀገራት አሁን እነ ግብፅ እነ ሳውዲ አረቢያ የመሳሰሉትን ከማጣትና ከኢራን ማነጻጸር ያለባቸው ይህንን ነው። እንዳልኳችሁ ከ2014 እስከ 2019 በነበሩት ዓመታት በኦማር አልበሽር የስልጣን ዘመን መገባደጃ ወቅት ላይ እነ ኦማር አልበሽር ኢኮኖሚያዊ ጥቅምንና ትብብርን አስቀድመው ከኢራን ጋር ያላቸው አጋርነትን ወዲያ ብለው ገፍተው ጥለው ነበር ከሳውዲ አረቢያና ከዩናይትድ አረብ ኤምሬት ጋር በሚሰሩበት ጊዜ። አሁንም ሙስሊም ብራዘርሁድ በሱዳን ውስጥ ላይጠነክር የሚችልበት አንዱ ምክንያት ምንድነው? ጠላተ ብዙ ነው ሲባል እዛው ያለው የአብዱልፈታህ አልቡርሃን አስተዳደር ራሱ ከኢራን የበለጠ ከሳውዲ አረቢያ ጋር መስራቱ ተጠቃሚ ያደርገዋል፣ ኢኮኖሚያዊ ተጠቃሚነትን ይሰጠዋል። ኢቭን ባለፈው ሰምታችኋል አይደለ? ሳውዲ አረቢያ ለሱዳን 7 ፓኪስታን ሰራሽ የሆኑ የጦር ጀቶችን ለማስታጠቅ በዝግጅት ላይ መሆኗን ሰምታችኋል። ግዢዎችን የምትፈጽመው ሳውዲ አረቢያ ነች ሁላ። ኢራን በዚህ ሰዓት ላይ ይህን ነገር ታደርጋለች ወይ ሲባል ይህን ነገር ልታደርግለት አትችልም ለአብዱልፈታህ አልቡርሃን። ራሱ አብዱልፈታህ አልቡርሃን ዞሮ ዞሮ የሙስሊም ብራዘርሁድ ጠላት ሊሆን የሚችልበት አይነት ሁኔታ መመልከታችን አይቀርም። አጋሮቹን ላለማጣት እነ ግብፅን እነ ሳውዲ አረቢያ ላለማጣት ሲል አት ዘ ኤክስፔንስ ኦፍ ኢራን መቀጠልን ሊመርጥ ይችላል። ሄዶ ደግሞ አብዱልፈታህ አልቡርሃን በቃ ይህንን የሙስሊም ብራዘርሁድ እንቅስቃሴ ፈልገዋለሁኝ ከኢራን ጋር መስራቱን እቀጥልበታለሁኝ ወደሚል አይነት አቋምና ሁኔታ ላይ ከመጣ የሚከተለው ነገር ምንድን ነው? የመሐመድ ሐምዳን ዳጋሎ ሄምቲን እና አሜሪካም ጭምር ያስታጥቁትና ይህንን ኃይል ከአብዱልፈታህ አልቡርሃንና በውስጡ ካሉት የሙስሊም ብራዘርሁድ እንቅስቃሴዎች ጋር እንዲዋጋ ነው የሚያደርጉ እና አሜሪካም ጭምር ነው የሚያስታጥቁ። ኢፍ ግን ይሄ እንዲሆን ግን የአብዱልፈታህ አልቡርሃን ከሙስሊም ብራዘርሁድ እንቅስቃሴዎች ጋር ከኢራን ጋር አብሬ እሰራለሁ በሚለው አቋሙ የሚጸና ከሆነ ነው። ኢፍ ነው የሚጸና ከሆነ ያን አይነት ነባራዊ ሁኔታ ግን ይፈጠራል ብዬ አላስብም። አሁን ላይ ያለው ነባራዊ ሁኔታ በሱዳን ውስጥ እንደዚህ ነው የሚገለጸው። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በቅርቡ በሰጡት መግለጫ ላይ ዩናይትድ ስቴትስ ከሱዳን ሙስሊም ወንድማማች ወይም ሙስሊም ብራዘርሁድ ጋር ግንኙነት ያላቸውን አካላት አሸባሪዎች በማለት መፈረጃቸውን እንግዲህ ለምን እንደሆነ አይ ቲንክ በጣም ግልጽ ይሆን ይመስለኛል። ከታሪካዊ ዳራው ጀምሮ አሁን ላይ እስካለው ነባራዊ ሁኔታ ድረስ በጥልቀት ስለተመለከት ነው። እነዚህ አካላት ያው ሱዳን ውስጥ ያሉት ከሙስሊም ብራዘርሁድ ጋር ይሰራሉ የሚባሉ አካላት ከኢራን እስላማዊ አብዮታዊ ዘብ IRGC ድጋፍና ስልጠና ያገኛሉ ሲሉም ከሰዋቸዋል። እንደ ሩቢዮ ገለጻ እነዚህ መረቦች በንጹሃን ዜጎች ላይ ለተፈጸሙ የጅምላ ጭፍጨፋዎች ተጠያቂዎች ናቸው። በዚህ ምክንያት ከዋሽንግተን ተከታታይ የፋይናንስና የዲፕሎማሲ ጫና ይደርስባቸዋል እያሉ ያው ማርክ ሩቢዮ ያነሱትን ሐሳብ ነው እየነገርኳችሁ ያለው። ከዛ ወደ ኢንስቲትዩት ኦፍ ፎሪን አፌርስ ዘገባ ስንመለስ ይህንን መግለጫ አሁን ቀደም ብሎ ማርክ ሩቢዮ ያነሱት ማለት ነው። ይህንን መግለጫ በምድር ላይ ያለውን ተለዋዋጭ እውነት በቀጥታ የሚያንጸባርቅ የሰፊውን ጂኦፖለቲካዊ ፍክክር አካል አንድ እያደረገ የመጣ ዓለም አቀፋዊ ስጋትን ያመለክታል በማለት ተገልጿል። በሰፊው የጂኦፖለቲካ ፍክክር ውስጥ አንድ ዓለም አቀፋዊ ስጋት ማን? ኢራን። የሱዳን ጦርነት በርዕዮተ ዓለም የታጠሩ ኃይሎች በመንግስት ወታደራዊ ተቋማት ውስጥ ጠልቀው እንዲገቡ በር ከፍቷል። ይህ ስጋትም ታሪካዊ መነሻ የሌለው አይደለም። በዝርዝር ቅድም ነግሬያችኋለሁ። ላለፉት 10 ዓመታት የሱዳን የፖለቲካ ድባብ በእስላማዊ ንቅናቄዎችና በተወሰኑ ወታደራዊ ተቋሙ ክፍሎች መካከል በነበረ የጠበቀ ግንኙነት የተቀረጸ ነው። በኦማር አልበሽር አገዛዝ ዘመን የእስላማዊ ፖለቲካ መረቦች በጸጥታ ተቋማትና በመንግስት ቢሮክራሲ ውስጥ ከፍተኛ የሆነ ተጽዕኖ ነበራቸው። ታዲያ በዚህ መካከል ጦርነቱ ሲራዘም እነዛ የቀድሞ ግንኙነቶች መልሰው እየተነቃቁና እየተጠናከሩ መሆኑን የሚያሳዩ ፍንጮች በመስተዋል ላይ ናቸው። የሱዳን ጦር SAF የሚባለው ማለት ነው ሳፍ የተወሰኑ ክፍሎች ከእስላማዊ ርዕዮተ ዓለም አራማጅ ቡድኖች ጋር ይበልጥ እየተሰለፉ የሚሄዱ ከሆነ ሱዳን ከተለመደው ወታደራዊ ግጭት ወጥታ የመንግስት የጸጥታ ተቋማት ከርዕዮተ ዓለም ታጣቂ መረቦች ጋር የተቆላለፉበት ድብልቅ ስርዓት ወይም ሃይብሪድ ሲስተም ወደ መሆን ቀስ በቀስ ልትሸጋገር ትችላለች የሚባል። ይህም በአፍሪካ ቀንድ እምብርት ላይ የተፈጠረ ስትራቴጂካዊ ክፍተት የአፍሪካ ቀንድን እርስ በርስ ቆላለፈ ቀጠናዊ የደህንነት ስጋት ውስጥ ያስገባዋል። በሱዳን ውስጥ የሚከሰት አለመረጋጋት በብሔራዊ ድንበሮች ውስጥ ተወስኖ የሚቀርበት ጊዜ ጥቂት ስለሆነ ነገሩ በስደት በኢኮኖሚ መስተጓገልና ድንበር ተሻጋሪ በሆኑ የታጣቂዎች እንቅስቃሴ እንደ ኢትዮጵያ ወደ መሰሉ ሀገራትም ነገሩ ሊዛመት የሚችልበት አይነት ባህሪም አለ። ሱዳን በዚህ ስርዓት ውስጥ እጅግ ስትራቴጂካዊ የሆነ መልክዓ ምድራዊ አቀማመጥ አለ።
ከ7 ሀገራት በላይ የምታካልል ከመሆኑም በላይ የምታዋስን ከመሆኑም በላይ ሳህልን የአፍሪካ ቀንድንና የቀይ ባህር ተፋሰስን የምታገናኝ የበርካታ ደካማ ጂኦፖለቲካዊ ቀጠናዎች መገናኛ ነጥብ ናት። ከሳህል እስከ አፍሪካ ቀንድ ብሎም እስከ ቀይ ባህር ድረስ። በመሆኑም በሱዳን ውስጥ ውጤታማ የመንግስት ስልጣን አለመኖር ወይም የመንግስት ስርዓት መዳከምና አለመረጋጋት በአንድም ይሁን በሌላ ለታጠቁ አካላት መስፋፋት፣ ለሰብአዊ ቀውስና ወደ ጎረቤት ሀገራት መትረፍ፣ የጽንፈኛ ኃይሎች ሰርጎ የመግባት አደጋ እና መሰል ጉዳዮች እንዲመጡ ያደርጋል። በዚህ ውስጥ ነው ዋናው ጥያቄ። በዚህ ሁሉ መካከል የኢትዮጵያ ስትራቴጂካዊ ሚና ምንድን ነው የሚለው ጥያቄ ነው እጅግ መሰረታዊ ጥያቄ። በዚህ ተለዋዋጭ ቀጠናዊ ሁኔታ ውስጥ ኢትዮጵያ እጅግ ወሳኝ የሆነ ስፍራን ይዛለች። የሱዳን ቀጥተኛ ምስራቃዊ ጎረቤትና በአፍሪካ ቀንድ ካሉ ትላልቅ ሀገራት መካከል ግንባር ቀደም መሆኗ የኢትዮጵያን ስትራቴጂካዊ ፍላጎቶች ከሱዳን መረጋጋት ጋር በጥብቅ እንዲቆራኙ ያደርጋቸዋል። ኢትዮጵያ የራሷን የደህንነት ተግዳሮቶች በውስጥ ቢኖሩባትም ከፍተኛ ቁጥር ያላቸው የሱዳን ስደተኞችን በማስተናገድ ረገድ ትልቅ ሰብአዊ ኃላፊነትን እየተወጣች እንደምትገኝም ሊታወቅ ይገባል። በተጨማሪም ኢትዮጵያ ከሁለቱም ተፋላሚ ወገኖች ጋር የግንኙነት መስመሮችን በመዘርጋት አዲስ አበባን እንደ እምቅ ዲፕሎማሲያዊ አማራጭ ለማድረግ ጥረት ያደረገችባቸው አጋጣሚዎች አሉ። የአፍሪካ ህብረት ዋና መስሪያ ቤት መቀመጫ እንደመሆኗ መጠን በአህጉራዊ የሽምግልና ማዕቀፎች ውስጥ ልዩ ተጽዕኖ እንዲኖራት እድል ይሰጣታል። ይሁን እንጂ የሽምግልና ጥረቶቹ ውስንነት፣ የአፍሪካ ህብረትና የኢጋድ ጥረቶች በጉልህ አለመውጣት፣ እነዚህ ጉዳዮች በሱዳን ፖለቲካ ውስጥ ኢትዮጵያ ጠንከር ያለ ተጽዕኖ እንዳይኖራት እያደረጉ ይገኛሉ። አሁን ነገሮች እኮ ከዛም አልፈው እነ አልቡርሃን በኢትዮጵያ በኩል ድሮን የተተኮሰብን ነው የሚል አይነት አሉባልታን እንዲያነሱ ምክንያቶች እየተፈጠሩ ይገኛሉ። እውነትም ይሁን ውሸት ችግር ለውጥ ስለሌለው የዓለም አቀፉ ማህበረሰብ አሁን ያ ሮይተርስ በሰራው ዘገባ አማካኝነት የዓለም አቀፉ ማህበረሰብ ኢትዮጵያ ዩናይትድ አረብ ኤምሬት ጋር በጋራ በመሆን የአርኤስኤፍ ወታደሮችን በምድሯ እያሰለጠነች ነው፣ ቤንሻንጉል ውስጥ እያሰለጠነች ነው ተብሎ ነው ዓለም የሚያውቀው። እንደዛ ነው። እኔና እናንተ እንደዛ ላይ መስለን ይችላል። ዓለም ግን የሚያውቀው እንደዛ ነው። እነዚህ ነገሮች መስተካከል ያለባቸው የሱዳን የእርስ በርስ ጦርነት፣ የሱዳን ሃይማኖታዊ ችግሮች፣ የሱዳን አለመረጋጋት በአንድም ይሁን በሌላ ለኛም ለኢትዮጵያም ስለሚተርፍ ነው። ነገሩ እንዴት ከኢራን ፖለቲካ ጋር እንደተገናኘ መቼስ የሚያስገርም ነገር ሰምታችኋል ብዬ አስባለሁ። ነገሩ በዚህ መልኩ ቅርጽ ይዞ ከመጣ ኢትዮጵያ ሚናዋ፣ ኃላፊነቷ በተቻለ መጠን የሱዳንን መረጋጋት፣ የሱዳንን ሰላም ማረጋገጥ ነው። ይሄ ኢትዮጵያ ለሱዳን ብቻ ሳይሆን በዚህ ቀጠና ላይ ባሉ ሀገራት ውስጥ ይሄ የኢትዮጵያ አቋም መሆን ያለበት ለኢትዮጵያ አማራጯ ስለሆነ ሳይሆን ግዴታዋ ስለሆነ ጭምር። ኢትዮጵያ ሰላምን ማስቀደም በዚህ ቀጠና ላይ ግዴታዋ ነው። የሱዳን አለመረጋጋት የሚተርፈው ለኢትዮጵያ ነው። የኤርትራ አለመረጋጋት፣ የጅቡቲ አለመረጋጋት፣ የኬንያ አለመረጋጋት፣ የሁሉም አለመረጋጋት ለኢትዮጵያ ይተርፋል። ስለዚህ በአንድም ይሁን በሌላ በሱዳን ውስጥ ያለው ውጥረት ቅርጽ አሁን አዲስ የሆነ መልክን እየተላበሰ በመምጣቱ ሃይማኖታዊ እንቅስቃሴዎችም ጭምር እየታከሉበት በመምጣቱ ነገሩን እጅግ በጣም ጥበብ በተሞላበት መንገድ መያዝና ሰላምን ባስቀደመ ብቻ ከውግንና በጸዳ መልኩ ከጥቅም በጸዳ መልኩ ከጥቅም ነሴንስ ከብሔራዊ ጥቅም አንጻር አይደለም ከነዚህ ነገሮች በጸዳ መልኩ ኢትዮጵያ የሱዳንን ሰላምና መረጋጋት ልታስቀድም ይገባል የሚል አቋም አለኝ። ምን እንደምትሉ እስኪ በኮሜንት መስጫው ላይ ሐሳባችሁን አሳውቁኝ። ለማንኛውም ዛሬ ወደ ምስራቅ አፍሪካ መለስ ብለን ዓለም ላይ የሆነ ያለው ነገር ምስራቅ አፍሪካ ላይ ምን አይነት ቅርጽ እየያዘ ነው በሚለው ጉዳይ ላይ ሐሳቦችን የተለዋወጥንበት ቆይታችን ይህን ይመስል ነበር። አብራችሁ ስለሆናችሁ በጣም ከልብ አመሰግናለሁኝ። በቀጣይ ቀናት እንዲሁ ከዚሁ ቀጠና ጋር የተገናኙ ጉዳዮች ላይ ትኩረታችንን አድርገን ደግሞ ወደ እናንተ መምጣታችንን እንቀጥላለን። እስከዛው መልካም ጊዜ ይሆንላችሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ